ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? በዛሬው ትረካችን የምናቀርብላችሁ በእቴጌ ጣይቱ ብልሃት የመቀሌውን ምሽግ እንዴት የኢጣሊያ ወታደሮችን ማስለቀቅ እንደተቻለ ጳውሎስ ኞኞ አጤ ምኒልክ ከተሰኘ መጽሐፉ ላይ የተወሰደ ታሪክ ነው። እንድትከታተሉን እየጋበዝን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በመጋበዝ ነው። እናመሰግናለን። ከአምባላጌ ጦርነት የተረፈው የኢጣሊያ ሰራዊት ወደ መቀሌ እየሸሸ መቀሌ ምሽግ ውስጥ ታጎረ። መታጎር ብቻ ሳይሆን የመቀሌው ምሽግ ተጠናክሮ እንዲሰራ በመታዘዙ ኢጣሊያኖች ከአምባላጌው ውድቀታቸው በሦስተኛው ቀን የመቀሌን ምሽግ አጠናክረው መስራት ጀመሩ። የመቀሌው ምሽግ አሰራር እንዲህ ነበር። በደቡብ በኩል 3 ሜትር ስፋት ያለው ግንብ እየሆነ ተገነባ። ምሽጉ ዙሪያ ክቡን ካለው ጥብቅ አጥር ሌላ ከግንቡ 30 ሜትር ያህል ራቅ ብሎ በጣም የሾሉ እንጨቶች በምሽጉ ዙሪያ በብዛት ተተከሉ። ከአንዱ ሹል እንጨት እስከ አንዱ ሹል እንጨት ያለው ርቀትም 20 ሳንቲሜትር ያህል ነበረ። እነኚህ ሹል እንጨቶች ከመሬት በላይ ያላቸው ከፍታ 30 ሳንቲሜትር ነበር። እንዲሆኖ መተከሉም ምንም ነገር እንዳያልፍ ተብሎ ለመከላከል ነው። ቲኔንቲ ወይም መቶ አለቃ ሉቺዮ እና ቲኔንቲ ፓኦሌቴ እንደተናገሩት በእነዚያ ሹል እንጨቶች መሃል ማለፍ የሚቻለው ቀስ ብሎ እግሩን እያሰላ በዘዴ የሚረግጥ ሰው ብቻ ነው። ይህ አድርጎ እንዳያልፍ ደግሞ እኛ ከፊት ለፊቱ እንተኮስበታለን። አደናቅፎት እንኳ በእነኛ ሹል እንጨቶች መሃል ከወደቀ ተመልሶ መነሳት አይችልም። እጅግ በጣም ጠብቀው ከመሬት ውስጥ የተተከሉ በመሆናቸውም ምንም እንደፈለገው ሊንቀሳቀስ አይችልም ብለዋል። የመቀሌው የኢጣሊያኖች ምሽግ ውስጥ 3 ሜትር ስፋት ባለው ግንብ ታጥሮ በግንቡ በ30 ሴንቲሜትር ስፋት በብዛት የተተከሉት የእነኛ ሹል እንጨቶች ብቻ ተደራጅቶ አላበቃም። ከሹል እንጨቶቹ አልፎ ደግሞ እሾሃማ ሽቦ እየተድበለበለ በምሽጉ ዙሪያ እየተተከለ ተከምሯል። እንኳን ሰው ወፍ አታሾልከውም። ይህ ሁሉ የምሽግ አመሻሸግ በወታደሮች ዘንድ ያለ ነው። የዚያን ጊዜዎቹ የመቀሌ ኢጣሊያኖች ግን ዘዴ ፈጥረው ነበር። ኢጣሊያኖች አምባላጌ ምሽጋቸው ላይ ጉድ የሆኑት ኢትዮጵያ ሰራዊት የምሽጉ ድረስ እየገባ በመዋጋቱ ነበር። የኢትዮጵያ ሰራዊት ለእግሩ ጫማ እንደሌለው ኢጣሊያኖች ያውቃሉ። የግራር እሾሃማ አጥር ሲያጋጥመውም ጋሻውን አንጥፎ እንደሚያልፍም ያውቃሉ። ለዚህ ነው ሽቦውን ጋሻውን አነጥፎ ቢያልፍ እነኛ ሹል እንጨቶች እየዘነጠሉ ያስቀሩታል ተብሎ የተተከሉት። ከግንብ አልፎ ሹል እንጨቶች፣ ከሹል እንጨቶች አልፎ ባለእሾሃማ ሽቦ እየተድበለበለ ከተደረገ በኋላ አሁንም ኢጣሊያኖቹ ፍርሃት ስላላለቃ ከሽቦ ውጭ ደግሞ ጠርሙስ እየተሰባበረ እንዲነሰነስ ተደረገ። ምክንያቱም የኢትዮጵያ ሰራዊት ለእግሩ ጫማ ስለሌለው እየወጋና እየቆረጠው እንዲያስቀረው ነው። በርክሌይ እንደጻፈው ኢጣሊያኖቹ በብዙ መቶ የሚቆጠሩ ፋሽኮና ጠርሙሶችን እየሰባበሩና እያሾሉ ደረደሩ። የኢጣሊያ መኮንኖች አዲስ ነገር መፈልሰፋቸው ነው። በእኔ ግምት ግን ትልቅ ስህተት ነው። በእነኛ ሁሉ ሾሃና ጠርሙሶች ውሃ ሞልተው ቢይዙባቸው ይሻል ነበር። በመጨረሻዎቹ 11 ቀናት ለአንድ ወታደር የተሰጠው የውሃ ራሽን በቀን ግማሽ ሌትር ውሃ ነበር። በዚሁ ግምት አንድ ጠርሙስ ውሃ ለአንድ ወታደር ለ2 ቀን የሆነው ነበር ብሏል። ጋሊያኖ ለመድፈኛው አዛዥ ለሞልቴንዶ ትእዛዝ ሰጠው። ትእዛዙ ምሽጉን ዙሪያውን ፈንጂ ጠመደበት። የምትጠምደውም ፈንጂ ከመሳሪያ ግምጃ ቤት ዋሻችን ጋር የተያያዘ ይሁን። የማስጠነቀቅህ ነገር አበሾቹ ምሽጋችንን ሰብረው ለመግባት ቢሞክሩና ከምሽጋችን ቢገቡ የመጀመሪያ ስራ ፈንጂዎቹን በሙሉ ማፈንዳት ነው አለው። ይህን የጥብቅ ጦር አዛዦች የጋሊያኖን ትእዛዝ የሰሙ የኢጣሊያ መኮንኖች ፈንጂው ሲፈነዳ እንዴት እንሆናለን ቢሉት ጋሊያኖ ሲመልስ በመጨረሻ ጊዜ ሁላችንም በአንድነት በአየር ላይ እንንሳፈፋለን አላቸው። ከታህሳስ 5 ቀን ጀምሮ እስከ ታህሳስ 10 ቀን አገር ወዳዱ የትግራይ ሕዝብ ሳይታዘዝ በራሱ ፈቃድ እየመጣ ከኢጣሊያኖቹ ላይ ሲተኩስ ከረመ። ታላቅ ጉዳት ግን አላደረሰም። እዚያ ምሽግ ውስጥ ምን ጉዳት ይደርሳል? በዚህ መሃል ታህሳስ 4 ቀን ራስ መኮንን የተጻፈ ደብዳቤ ኢጣሊያኖቹ ደረሳቸው። ደብዳቤውም ራስ መኮንንን
ወደ አዲግራት መዝለቃቸውንም ይነግር ነበር። በዚህም መሰረት ታኅሳስ 7 ቀን የኢጣሊያ ታማኝ መኮንኖች ወደ ራስ መኮንን ሄደው እንዲያነጋግሩ ተወሰነ። በዚያ በመቀሌ ምሽግ ውስጥ ያሉት መኮንኖች ወጣቶች በመሆናቸው ነገር ያፈራሳሉ ተብለው ስለተፈሩ ይሻላል የተባለው ቲኔንቲ ፓርቲኒ ወደ ራስ መኮንን ተላከ። በራስ መኮንን ዘንድም መልካም አቀባበል ከተደረገለት በኋላ በአምባላጌው ጦርነት ቆስሎ ከተማረከው ከመድፈኛው አዛዥ ከአስካላ ጋር እንዲያድር ተደረገ። በዚያም ሌሊት አስካላና ፓርቲኒ በኢትዮጵያ ላይ ሲመክሩና ሲጠነስሱ አድረው በማግስቱ ፓርቲኒ ከአስካላ የተነገረውን ብዙ ምስጢር ይዞ ወደ ወገኖቹ ሄደ። ፓርቲኒ የአስካላን ታሪክ ላለቆቹ ከነገረ በኋላ የሚጣራ ነገር ስላለ ፓርቲኒ ለአስካላ ልብስና መድኃኒት አቀብላለሁ ብሎ ተመለሰ። ራስ መኮንንም በደስታ ተቀብለው እንዲሰጥ አደረጉት። አስካላም በሚስጥር ለቀረበለት ጥያቄ አስፈላጊውን መልስ ለፓርቲኒ ነግሮ ወደ ወገኖቹ ላከ። የመቀሌው ጦርነት ታኅሳስ 18 ቀን ተጀመረ። ጦርነቱም የጀመረው የጣሊያ የመቀሌ ምሽግ የመድፈኛ ክፍል አዛዥ የሆነው ቲኔንቲ ሞልቲዶ የመጀመሪያውን መድፍ በማስተኮስ ነው። ተኩሱ ሲጋጋል የኢትዮጵያ ሰራዊት በብዛት ሆኖ ወደፊት ስተጠጋ የእንዳ ኢየሱስ ኮረብታ ላይ ያለው የጣሊያ ጦር በኢትዮጵያ ሰራዊት ላይ መድፉን አርከፈከፈበት። ፈረሰኛውና እግረኛው የኢትዮጵያ ጦር ወደ ምሽጉ በሩጫ ሲጠጋ ምሽግ ውስጥ ያሉት የኢጣሊያ ወታደሮች በመትረየስ ጥይት ይቀበሉት ጀመር። የኢትዮጵያ ሰራዊትም ምንም ማድረግ አልቻለም። እስከ ታኅሳስ 29 ቀን ድረስ ከባድ ትግል ቢያደርግም ከእልቂት በስተቀር ውጤት የለም። ይህ ሁሉ ሲሆን ሚኒሊክ ገና በጉዞ ላይ ናቸው። ታኅሳስ 29 ቀን ሚኒሊክ መቀሌ ደረሱ። ሚኒሊክና እቴጌ ጣይቱ መቀሌ እንደደረሱ ጣይቱ የቀደሙትን መኮንንትን ራስ መኮንንን ሰብስበው ይህን ነው ለአቀባበል ያዘጋጃችሁልን ግብር? አንድ ኢጣሊያ ሹም እናንተን ሁሉ ንቆ እንዲህ ሲመሽግ ድረስ ዝም ብላችሁ መቆየታችሁ አፈርኩባችሁ አሏቸው። ከዚህ በኋላ ራስ መኮንን ያሰራሁትን ምሽግ እኔ ያፈርሳለሁ ብለው ጦርነት ገጥመው ከኢትዮጵያኖች በኩል ብዙ ሰው አለቀ። ጸሐፊ ትእዛዝ ገብረስላሴ ሲጽፉ ሚኒሊክ ከደረሱ በኋላ በዚያን ቀን ኢጣሊያኑ ያሉበትን እርዱን፣ ካቡን፣ መኳንንቱንም በመነጥር ሰራዊቱን ማሻግሮ ባየ ጊዜ እንደ እሸት የሚቅመው እንደ እህል ጥህሎ የሚውጠው መሰለው። ነገር ግን አጤ ሚኒሊክ የጉድባውን ብርታት አይተውታልና ሰራዊቱ ወደ እርዱ እንዳይሄዱ አስከለከሉት። ሰራዊቱም በየሰፈሩ ድንኳን ሲተክል የተራገፈች የወታደር በቅሎ ነጥቃ የኢጣሊያ ወገን ከተሰማራበት ተደባለቀች። በቅሎይቱንም ለመመለስ አንድ ሰው ሮጠ። ከካቡም ውስጥ ያሉት ኢጣሊያኖች ያ ሰው ሲሮጥ ባዩ ጊዜ መድፍ መተኮስ ጀመሩ። አጤ ሚኒሊክ የመድፉ ተኩሱ በበዛ ጊዜ ሊቀ መኳስ አባተንና በጅሮንድ ባልቻን ሂዱ ተኩሱበት ብለው አዘዙ ብለዋል። በኢጣሊያኖች በኩል ደግሞ እንደጻፉት ከጠዋቱ 4 ሰዓት ድንኳኖች ሲተከሉ አየን። ከመሃል ቀይ ድንኳን ተተከለ። የሚኒሊክ መሆኑን አወቅን። በዚያም የበዓል ቀን ኢትዮጵያውያን ጦርነት ያደርጋሉ ብለን አላሰብንም ነበር። ጥቂት እንደቆዩ ግን ፈረሰኛው ቀድሞ እግረኛው እየተከተለ ሲመጣ አይተን የቲኔንቲ ባሲሊ ሰዎች በ4 ሰዓት ተሩብ ተኩስ ሲከፍቱ መላው ሰራዊታችን ተኩስ ከፈተ ብለዋል። የአንድ በቅሎና የአንድ ሰው ሩጫ ብዙ መስሏቸዋል። በዚያን ቀን ኢጣሊያኖች በኢትዮጵያ ላይ 174 የመድፍ ጥይት ተኩሰዋል። ግን አብዛኛው ጥይት ግማሹ ከኢትዮጵያን በማለፍ ግማሹን በመቅረት የተተኮሰ ነበረ። የዕለቱን ግጥሚያ ምሽት ገላገለው። ምሽትም በሆነ ጊዜ ይላሉ ጸሐፊ ትእዛዝ፣ ሊቀ መኳስ አባተና በጅሮንድ ባልቻ ተጠሩ። እንግዲህ ከዚህ ጉድባ ውስጥ ያሉትን ኢጣሊያኖች ሳላወጣ ወዲያና ወዲህ አልልም። እናንተም አረር እንዳይመታችሁ መተኮሻችሁን አበጁ ብለው አዘዟቸው። ሊቀ መኳስ አባተም ከአሽከሮቹ ጋር ሆኖ የኢጣሊያውን ዘበኛ አባሮ በስተግራ በኩል ካቡን ክቦ መድፎቹን መትረየሱንም አልቦበት ነበር። ደግሞ በስተቀኝ በኩል በጅሮንድ ባልቻም እንደዚሁ ሌሊቱን ሲክብ አድሮ መድፎቹን መትረየሱንም አለበበት። ኢጣሊያኖቹ ጦሩ እንደቀረባቸው ባዩ ጊዜ መድፋቸውን ነፍጣቸውንም ጠንክረው ይተኩሱ ጀመር። ሊቀ መኳስ አባተም ብልህ አይነ ጥሩ ነፍጠኛ ነውና
ጣሊያኖቹ ታቦት ኢየሱስን አውጥተው የገቡበትን ቤተ ክርስቲያን በመነጥር እያየ እየመዘነ መስኮቱን በመድፍ ይመታው ጀመር። የመድፎቹንም መንኮራኩር በመድፍ ሰበረው በማለት ጽፈዋል። ሊቀ መኳስ አባተ መድፉን በመድፍ መስበራቸውን ኢጣሊያኖቹ ራሳቸው በጻፉት ታሪክ ውስጥ ገልጸውታል። የኢጣሊያ ክርስቲያን ወታደሮች የኢየሱስን ቤተ ክርስቲያን ምሽግ አድርገው አንዋጋም ብለው እምቢ አሉ። ኢጣሊያኖች የእስልምና ሃይማኖት ተከታይ የሆኑትን ወታደሮች አስገብተው መታኮስ ጀመሩ። ውጊያው በተፋፋመበት ጊዜ ሊቀ መኳስ የተኮሱት መድፍ እንዳ ኢየሱስ አረፈ። በርክሌይ እንደጻፈው ያ ቀን መጥፎ ቀን ነበር። እንዳ ኢየሱስ ያለው ምሽግ አደገኛና ለአደጋ የተጋለጠ ሆኖ አለ። ከየአቅጣጫው የሚተኮሰው መድፍ ያለማሳሳት ይመታዋል። አንዴ የተተኮሰውም የመድፍ ጥይት የኢጣሊያ መድፍ መንኮራኩርን ሰባብሮ ጣለው። ተኳሾቹ 2 ወታደሮች ቆሰሉ። እሳትም አስነስቶ ጥቂት አፈር የተሞሉ የምሽግ ዶንያዎች ተቃጠሉ ብለዋል። እንዳ ኢየሱስ ኮረብታ 2225 ሜትር ከፍታ ያለው ነው። ጣሊያኖችም የመቀሌ ምሽግ በሚያጠናክሩበት ጊዜ እንዳ ኢየሱስ ኮረብታ ለውጊያ መቺ መሆኑን ስላዩ ከዚያ ላይ ጦር ለማስቀመጥ አሰቡ። እንዳ ኢየሱስ ኮረብታ ላይ ወጥተው ጦርነቱን ሲያልቅ ቤተ ክርስቲያኑን በጥሩና በታላቅ ሕንፃ እንሰራዋለን፣ አሁን ግን አስፈላጊያችን ቦታ ስለሆነ ልቀቁልን ብለው ለቄሶቹ 1000 ብር ሰጡ። በዚህ ውል መሃል አንድ 50 ዓመት የሚሆን ዕድሜ ያለው ቄስ በምንም ነገር አንለቅም ብሎ በመከራከሩ ወዲያውኑ ተገደለ። ከዚህ በኋላ በቤተ ክርስቲያኑም ሆነ በአምባው ኢጣሊያኖች ያዙበት። ወደ ትረካችን እንመለስ። በዚያን ዕለት ሊቀ መኳስ አባተ ብቻ ሳይሆኑ ሌሎች ኢትዮጵያውያን መድፈኞችም የጠላትን ጦር ግራ አጋብተውት ነው የዋሉት። የእኛን ሰው ምስክርነት ትተን ራሳቸው ኢጣሊያኖችን እናስመሰክራለን። መቶ አለቃ ፓርቲኒ እንዲህ ይላል። የመቀሌው ውጊያ ከተጀመረ 74 ሰዓት አለፈው። 74 ሰዓት ሙሉ ምንም ረፍት አላገኘንም። በምስራቅ በኩል የቆፈርነውን ጉድጓድ አበሾች አስለቅቀውን ይዘውብናል። በዚያም ምሽግ ውስጥ ያሉት ጠላቶች አስቸግረውናል። ጁናዮ 8 ቀን በእኛ ታኅሳስ 30 ጠዋት 8 ሰዓት ተሩብ በእኛ 2 ሰዓት ተሩብ ሲሆን የመትረየስ ተኩሳቸው ጨዋታውን ጀመረ። 8 ሰዓት ከ45 ሲሆን በደቡብ አቅጣጫም ተጠቃን። ከፍተኛ ቦታ ላይ የተጠመደው የጠላት መድፍ ምሽጋችንን የያዝንበትን ጀመር። በዚያ ላይ የጠላት ፈረሰኛና እግረኛ ስርስሩን ያዋክቡናል። የእኛ መድፈኞችም ሆኑ መትረየሶቻችን የሚተኩሱት ወደ ምሽጋችን የሚመጣውን ጠላት ላይ በመሆኑ የራቀውን የጠላት መድፎቻችን ሊያስታግሱልን አልቻሉም። በየቀኑ ባራቴሪ ይደርስልናል እያልን እንጠባበቃለን። ባራቴሪ ግን በመቀሌ ምሽግ ያለነው ወታደሮች በቀላሉ ጠላትን እንደምናሸንፍ ነግሮን ነበር። ከሌሊቱ 11 ሰዓት በእኛ 5 ሰዓት እግረኛው ጠላት ምሽጋችን ሽቦ አጥር ድረስ ተጠግቶ አጠቃን። እኛም ተበረታተን መለስ ነው። ጥቂት አረፍ እንዳልን እንደገና ከሌሊት በ1 ሰዓት በእኛ አቆጣጠር ሌሊት 7 ሰዓት ሲሆን ጠላት እንደገና ሽቦ አጥራችን ድረስ መጣ። እኛም መለስ ነው። ከዚያ በኋላ ጥቂት ረፍት አገኘን ብሏል። ኢጣሊያኖቹ እንዳሉት ከኢትዮጵያውያን በኩል መቀሌ ምሽግ ላይ የተጣለው የመድፍ ጥይት 500 ነው። ከኢትዮጵያውያን በኩል የተተኮሰውም የመድፍ ጥይት ያን ያህል ነው። አይደለም ብለን ባንከራከርም የኢትዮጵያውያን የመቀሌ ምሽግ ለመስበር ከባድ መስዋዕትነት መክፈላቸውን አንጠራጠርም። ኢትዮጵያውያን በሙሉ ልብ የመቀሌ ምሽግ ለማስለቀቅ ቢደክሙም እንኳን በዚያ ሁሉ ትግል መሃል የደረሱት ጉዳት ቀላል ነበር። ኢጣሊያኖቹ ባወጡት መግለጫ በዚያን የመቀሌ ምሽግ 1 ኢጣሊያዊ ሲሞት 4 ኢጣሊያኖች ቆሰሉ፣ ከጥቁር አሽከሮች 3 ሲሞቱ 9 ቆሰሉ ብለዋል። በዚህም በኩል አነሰ ብለን አንከራከርም። የመቀሌው ምሽግ እጅግ በጣም ጠንካራና ከባድ ጥሩ መከላከያ የነበረው በመሆኑ ነው። በማግስቱም እንደገና ጦርነቱ ቀጠለ። ኢትዮጵያውያኖቹ እያጠቁ ምሽጉ ድረስ ይሄዱ ጀመር። ከምሽጉ በሚጠጉበት ጊዜ የጠርሙሱ ስባሪስ አላስኬድ አላቸው። ጋሻዎቹን እያነጠፉ ሲመጡብንም ለመትረየሳችን ኢላማ ምቹ የሆኑልን ጀመር ብሏል ሞልቴዶ። ኢትዮጵያውያኖች ያን የጠርሙስ ስብርባሪ ቦታ ጋሻቸውን አንጥፈው ሲያልፉ ያድብልብሉ ሾሃማ የሽቦ አጥር ያቆማቸዋል። ከዚያም የሽቦ አጥር ላይ የብዙዎቹ ኢትዮጵያውያን ሬሳ እንደ
እንደ ወፍ ሬሳ እየተንጠለጠለ ቀረ። የመቀሌ የጠላት ምሽግ በወንዶቹ ጀግንነት አልፈታ አለ። ከዚህ በኋላ የሴት ብልሃት ተተካ። የመቀሌውን እልቂትና ትግል ጣይቱ በየቀኑ ይመለከቱ ነበር። የጣይቱ ማዘንም ሆነ ወንድን የማበረታታት ትርፉ እልቂት እንጂ ውጤት አልሰጠም። በዚህ የተናደዱት ጣይቱ ዘዴ ፈጠሩ። የጣይቱን ዘዴ ከጸሐፊ ትእዛዝ ገብረስላሴ መጽሐፍ እንስማው። ንግሥቲቱም እቴጌ ጣይቱ ከድንኳን ብቅ ብለው ግምጃውን አጥር አስገልጠው ሲመለከቱ አዛዥ ዛማኔል አጠገባቸው ቆመው ነበርና ወደ እሱ ዓይናቸውን ዞር አድርገው ተናገሩ። አንተ ሂድና ውሃውን ለመያዝ ይመች እንደሆነ ስፍራውን ሰልለው ለሊቀ መኳስ አባተም አማክረው ብለው አዘዙ። ሊቀ መኳስ አባተም ስፍራው ጎድጓዳ ነው፣ ለኢጣሊያኖችም ቅርባቸው ነው። የውሃውና የምሽጉ ርቀት 150 ክንድ ይሆናል። ነገር ግን እኔ በመድፍ በሩን እጠብቀዋለሁ፣ ዘበኛውንም ላይን ሲነሳ ገብቶ ከወንዙ ይተኛል ብሎ ላከ። ይህም ነገር በእቴጌ ዘንድ የተወደደ ሆነ። ለንጉሠ ነገሥቱም አመለከቱ። አጤ ምኒልክም እሺ እንዳልሽ አሏቸው። እቴጌይቱም አሽከሮቻቸውን እንዲህ ብለው አዘዙ። እናንተ ከጉድባ ገብተን ካልተዋጋን እያላችሁ ስትመኙ ነበር። ነገር ግን ለብዙ ሰራዊት ጥቂት ስፍራ አይበቃውምና ከኢጣሊያው ነፍጥ ይልቅ እናንተ እርስ በርሳችሁ ትተላለቃላችሁ። ከውሃው ተኝታችሁ ውሃውን እንዳይቀዳ ጠብቁ። ከጉድባው ሄደን እንዋጋለን እያላችሁ ከሜዳው ላይ ሞቱ እንዳትፈሩ ተስፋ አለኝ። በሕይወት ያለውንም ባዘዝኳችሁ ነገር እሸልመዋለሁ፣ የሞተውንም ተስካሩን አወጣለሁ፣ ልጁንም አሳድጋለሁ። እግዚአብሔር ከእናንተ ጋር ይሁን ብለው አሰናበቷቸው። እነሱም አምረው ተሰልፈው የተቆጣ ነብር መስለው ከማታው በ11 ሰዓት ወደ ወንዝ ወረዱ። እቴጌም ሌሊቱን ሙሉ በጭንቅ በሐዘን ሲያለቅሱ አደሩ። ከሌሊቱ 11 ሰዓት በሆነ ጊዜ የእልፍኝ አሽከሮች ተነሱ። ስማቸውም ገብረ ጊዮርጊስ፣ ድልነሴ፣ ሸዋዬ ይባላሉ። እዚህም አሽከሮች የ300 ነፍጥ ሹሞች ናቸው። ከነሰዋቸው ተሰልፈው ወደ ወንዝ ወረዱ። መተኮሻውንም አደራጁ፣ ውሃውንም ደፈኑት። እንደ አዳራሽ እንደ እልፍኝ አመቻችተው ወንዙን ተቀመጡበት። ኢጣሊያኑም ውሃውንና ካቡ ቅርብ ነበርና ውሃው ይያዝብኛል ብሎ አላሰበም ነበር። ነገር ግን የውሃው መያዝ ቁርጡን ባወቀ ጊዜ መድፉን ጎትቶ ነፍጡን ሰልፎ ሐሙስ ማታ በ3 ሰዓት አደጋ ጣለባቸው። እነዚያም ጠንክረው ተታክሰው መለሷቸው። ኢጣሊያኖቹም እኩሌታው ሸሽቶ ሲገባ እኩሌታውን የሸሻለሁ ብሎ ይመጣ ነበር። ሲመልሷቸው ግን ወደ እርዱ ለመግባት በራቸው የጠባቸው ነበር። እንዲህም እየሆነ ኢጣሊያኑም ባሻባዝቁም አያሌ ሞተ። እቴጌ ጣይቱም ውሃውን ለሚጠብቁ ዘበኞች ጠጅ በብዙ ቀንድ እየተሞላ በማለፊያ ወጥ እንጀራ እየተፈተፈተ በመሶብ ሆኖ ፍሪዳው ታርዶ ስጋው በእንቅብ እየሆነ ከሌሊቱ በ9 በ10 ሰዓት ይሰዱላቸው ነበር። ጠገበ ሰው ሁሉን ይደፍራልና ነፍሱም ነፍሳቸውን ለጌታቸው ለመንግስታቸው ለውጠውታልና ትጥቃቸውን ሳይፈቱ እንቅልፍ ሳይተኙ አንድ ቀን የሚያስመርረውን ጦርነት 15 ቀን ሙሉ ሌሊትና ቀን እየተዋጉ ውሃውን ከልክለው በጭንቅ ኢጣሊያኑን ከእርድ ውስጥ እንዲወጣ አደረጉት። ደግሞ አንድ ቀን እንዲሆነ በጥር 3 ቀን የራስ መኮንን ሰዎች ዘብ ይጠብቁ ከነበረው ውሃ ወጥተው የመቀሌን ግንብ እናፈርሳለን ብለው የሽቦን አጥር ቆርጠው ካቡ ስር ተዋግተው ከሌሊቱ በ11 ሰዓት ጀምረው እስከ 8 ሰዓት ድረስ ሲታኮሱ ዋሉ። ራስ መኮንን ሰው 150 የሚሆን ሞተ። ከእርዱም ውስጥ ካለው የፈረንጁም የባሻ ባዙቁም አያሌ ሞተ። ነገር ግን ካቡን ለማፍረስ የማይሆን ሆኖባቸው ተመለሱ ብለዋል። የመቀሌ ምሽግ በሰው ኃይል ወይም በመሳሪያ ብዛት የሚፈታ አልነበረም። የመቀሌ ምሽግ የፈታውና ድል ያስገኘው የጣይቱ ዘዴና የውሃው መያዝ ነው። ውሃውን ከበው የያዙትም ወታደሮች ብዛታቸው 900 ያህል ነበር። ጣይቱ ውሃውን እንዴት እንዳያስያዙና ውሃውን ለያዙት ወታደሮች ከመኳንንቱ ምግብ ፈትፍት እያስፈተፈቱ በየሌሊቱ በመላክ እንዴት ያበረታቱ እንደነበር ጸሐፊ ትእዛዝ ገብረስላሴ መጽሐፍ አውቀን በኢጣሊያኖቹ ዘንድ እንዴት ነበር? የውሃውን መያዝስ ኢጣሊያኖች ለምን ችግር ፈጠረ? ሊቀ መኳስ አባተ መድፎቹን ማስተኮስ የጀመሩት ከሌሊቱ በ7 ሰዓት ተኩል ሲሆን ነው። በዚያም ሰዓት የኢጣሊያ ምሽግ
በአንድ አባተ መድፍ በኃይል ተደብድቦ ለጥቂት ጊዜ መድፉ ዝም አለ። እንደገና ከሌሊት 8 ሰዓት ተኩል ሲሆን የአባተ መድፍ መቀሌ ምሽግ ላይ ዘንቦ እርጭ አለ። ምሽግ ውስጥ የነበሩት ኢጣሊያኖች እንቅልፍ ገርስሷቸው ጥቂት ሸለብ ሲያደርጋቸው ከሌሊቱ 10 ሰዓት ላይ የአባተ መድፍ ቀስቅሷቸው ለሩብ ሰዓት ያህል ተታኮሰባቸው። በመጨረሻም በ11 ሰዓት ተኩል መተኮስ የጀመረው የሊቀ መኳስ አባተ መድፍ እስከ ጠዋት 4 ሰዓት አላባራም። ኢጣሊያኖች ጥርጣሬ ገባቸው። ለምን ሌሊት መድፍ ሲተኮስብን አደረ ለሚለው ጥያቄያቸው መልስ ሲፈልጉ ጀመር። ውሃው መያዙን አወቁ። ወዲያውም በአንድ ሙንጣዝ ወይም 50 አለቃ የሚመራ ቡድን ወደ ውሃው ሄዶ ውሃውን እንደገና ነጥቆ እንዲይዝ ላኩ። ቡድኑም በታዘዘው መሰረት ከውሃው በስተደቡብ ሄዶ ውሃው በ500 ኢትዮጵያውያን መያዙንና ለማስለቀቅም ያለመቻሉን አሳወቀ። ከዚህ በኋላ ሜጀር ጋሊያኖ ተናዶ ያለው ኃይል ሁሉ በውሃው አቅጣጫ እንዲዋጋና ውሃውን እንዲያስለቅቅ አዘዘ። ወዲያውም የውሃው ችግር እንደሚደርስ ስላወቀ አንድ ወታደር በቀን ግማሽ ሊትር ውሃ ብቻ እንዲሰጠውና የኢጣሊያ ነጮች ግን የሚሰጣቸውን ቢኖ ብቻ እንዲጠጡ እንጂ ውሃ እንዳይሰጣቸው ጥብቅ ትእዛዝ ሰጠ። ቀን የፀሐዩ ግለትና አቧራው ውሃ ያስጠማል። የውሃው ራሽን ለ2 ቀናት ያህል ከተሞከረ በኋላ የምንጭ ውሃ አያያዝ የሚለቀቅ መስሎ ስለታየ አንድ ወታደር በቀን አንዲት ብርጭቆ ውሃ ተሰፍራ እየተሰጠችው በዚያች ጉሮሮን ሲያረስ እንዲውል ተደረገ። ከዚህ ትእዛዝ 1-2 ቀን በኋላ በምሽጉ ውሃ ማጠራቀሚያ ገንዳ ውስጥ የነበረው ውሃ መልኩ ቢጫ ሆኖ ወደ ድፍርስነት ተለውጦ ለመጠጣትም አይቻል ሆነ። ፈረስና በቅሎች ውሃ ከጠጡ 3 ቀን ስለሆናቸው ምሽጉን ሰብረው ለመውጣትና ወደ ውሃው ለመሄድ እያሉ ከባድ ችግር አደረሱ። የአብዛኛው ወታደርም ስራ ፈረስና በቅሎቹ ከምሽጉ እንዳይወጡ መከላከል ሆነ። ከመቀሌ ምሽግ ያለው የኢጣሊያ ሰራዊት እጅግ በጣም ያስቸገረው ለውሃው መያዝ ቢሆንም የራስ መኮንንና የራስ አሉላ ሰራዊት ደግሞ በጥይት ይቆላቸው ነበር። የኢትዮጵያ ሰራዊት የመቀሌ ምሽግ ስብርባሪ ጠርሙሱን አልፎ ድብልብሉን ሽቦ አጥር መበጣጠስ ጀመረ። እንዴት እንደሆነ ሊገባኝ አልቻለም እንጂ ጣሊያኖቹ እንደጻፉት የራስ መኮንን ሰራዊት ያን የሽቦ አጥር የበጣጠሰው በጎራዴው ነው ይላሉ። ሞልቴዶ ስለዚህ ጉዳይ ሲጽፍ የእኛ ወታደሮች ያለ እረፍት ይተኩሳሉ። ወታደሮቻችን የሚተኩሱት በጥርሳቸውና በግራ እጃቸው ጥይት ይዘው ነው። ይህም ፈጥነው ጠመንጃቸውን ለማጉረስ እንዲመቻቸው ብለው ነው። ከጠላት ወገን ከሚተኮሰው ጥይት የሚወጣው ጭስ በነፋስ እየተገፋ እየመጣ ምሽጋችን ላይ ያንዣብባል። ወታደሮቻችን ባንዲራ ለመምራት ገዳለው ብለው ባንዲራችንን ወደ አምባላጌ አቅጣጫ ተክለውታል። ምሽጋችን በመሬት ላይ ያለ ሳይሆን ሲኦል ሆኖብናል። 100 አለቃ ፍራንኮኒ መሸነፌ ነውና እርዳታ ይላክልኝ ይላል። ማን ይሰማዋል ብሏል። ኢጣሊያኖችን በአንድ ቀን ድል ከመሆን ያዳናቸው የምሽጋቸው መጠንከር ነበር። ኢትዮጵያውያኖቹ የጠርሙሱን ስባሪ ድራሹን አጥፍተው ድብልብሉን ሾካማ የሽቦ አጥር ለማለፍ መሰላል ሰርተው በመሰላል ለመሻገር ቢፈልጉም ከምሽግ ውስጥ ያለው የኢጣሊያ ሰራዊት በጥይት ይመታቸው ጀመር። በሽቦ አጥሩ ዙሪያም ብዙ መሰላሎች ቆመው ሲታዩ መሰላሎቹን ይዘው የሄዱት ኢትዮጵያውያን ሬሳም በአጥሩ ሽቦ ላይ ተከምሮ ነበር። ጣሊያኖቹ ራሳቸው እንደጻፉት አንድ ኢትዮጵያዊ ወታደር ያን የሽቦ አጥር ሲያልፍ ገላው ሁሉ ተበሳስቶ ደሙን እያዘራ ከግንቡ አጠገብ ደርሶ ነበር። ከግንቡ ስርም ሆኖ የግንቡን አፍርሶ ለመጣል የግንቡን መሰረት ሲቆፍር ተገደለ። እንዴት ያለ ጀግንነት ነው! በመቀሌ ምሽግ ውስጥ የውሃን ነገር እያከተመ ስለሄደ ክርስቲያን የሆኑ ጥቁር ወታደሮች ከራሽናቸው ግማሽ ብርጭቆ ውሃና ሩብ ብርጭቆ ቢኖ እየተሰጣቸው እየደባለቁ ጉሮሯቸውን እንዲያርሱ ታዘዙ። ለእስላሞቹ ግን በቀን 1 ብርጭቆ ውሃ እንዲሰጣቸው ተደረገ። በዚያን ጊዜ ውሃ ሳይቀምሱ የቆዩት ፈረሶች፣ በቅሎችና የቀንድ ከብቶች መሞት ጀመሩ። በሕይወት ያሉትም እንስሳት የውሃ ማጠራቀሚያውን ገንዳ ከበው ውሃ ማስቀዳት ከለከሉ። ይህን ሁኔታ ያየው የጦሩ አዛዥ ጋሊያኖ ተበሳጭቶ ሂዱ፣ ውጡና ጠጡ፣ የሚሆነውን ነገር እግዚአብሔር ያውቃል ብሎ አዘዘ። ውሃው በጣይቱ ወታደሮች በጥብቅ ይጠበቅ ነበርና ማን ይድረስ? ሞልቶንዶ ስለ ውሃው ችግር ሲገልጽ
እኛ መኮንኖቹ ለ7 ቀናት ፊታችንን የታጠብነው የሌሊቱን ውርጭ ጤዛ በፎጣችን እየጠረግን በዚያ በማበስ ነበር። ከአዲግራት የሚመጣው ጦር ያድነናል እያልን እየጠበቅን ነበር። የውሃው ኃላፊ የውሃ ራሽን በሚሰጥበት ጊዜ እያንዳንዱን ሰው ወንዱንም ሴቱንም በስሙ ይጠራል። የተጠሩትም ሲቀርቡ መልካቸውን በደንብ እየተመለከተ ድጋሚ ጠብታ ውሃ እንዳይወስዱ እየተቆጣጠረ ይሰጣል። የአንድ የሱዳን ሚስት ልጅ ወለደችና ለልጇ ማጠቢያ ውሃ ብትለምን ተከለከለች ይላል። ሹምባሽ መሐመድ ወደ መቀሌ ጦር አዛዥ ጋሊያኖ ዘንድ ሄዶ ዛሬ ሌሊት በሕልሜ ነቢይ መሐመድ መጥቶ ከምሽጋችሁ መሃል ጉድጓድ ብትቆፍሩ ውሃ ሊወጣላችሁ ይችላል ብሎ ነገረኝ። የኔ ሕልም ደግሞ አይስትም ብሎ ነገረው። ጋሊያኖም የፈለገው ሰው ይቆፍረው፣ ምናልባት የሚገኝ ይሆናል ሞክሩ አለ። በቡድኑ የተከፈለ ቆፋሪ ተቋቋመ። ቁፋሮው ተጀመረ። ምሽጉ ውስጥ ያለው ወታደር ሁሉ እግዚአብሔር በትክክል ለሚያምነው ለማንኛውም ሰው ምስጢር ይገልጽለታል እየተባባለ ቁፋሮውን ቀጠለ። 2 ቀንና 2 ሌሊት ከቆፈሩ በኋላ ቁፋሮው አለት ድንጋይ ላይ ደረሰ። ቆፋሪው ቡድን ዕለቱን መስበር ሲጀምር ካፒቴን ሞልቶንዶ ሳቀባቸው። ሲኞር ቲኔንቲ ሳቅ ብቻ። የእናንተ እግዚአብሔር እንዲህ ያለ ታምር አይገልጽላችሁም? እኛ ግን አሁን በቅርቡ ውሃ እናወጣለን አለኝ ይላል ሞልቶንዶ በመጽሐፉ። የውሃ ነገር አከተመ። የሹምባሽም ሕልም እንደ ቅዠት ተቆጥሮ ጉድጓድ ቆፋሪው የቆፈራ ስራቸውን አቆሙ። በቢራካ ወይም በገንዳ ያለችው ውሃ የሚቆጣጠረው ፍሬሬ ፓቶሮና በምሽጉ ውስጥ ያሉትን ሰዎች ሰብስቦ ዛሬ የሚታደላችሁ ውሃ ለመጨረሻ ጊዜ ነው። ይችን ቀን የምንሰጣችሁ ውሃ በጥንቃቄ ያዟት፣ አንዲት ጠብታ ከመሬት ጠብ እንዳትል ተጠንቀቁ ብሎ አዘዘ። ሞልቴዶ ስለ ውሃው ሁኔታ ሲገልጽ ይሸታል። በጣም የቆሸሸ ውሃ ነው። መልኩም ቢሆን ወደ ቢጫነት ተለውጧል። ውሃው ይህን መሳይ ይሁን እንጂ ወታደሩ ራሽኑ ስለታደለው ብርቅና ድንቅ የሆነ ውሃ ያገኘ ይመስለዋል። ራሽን የሚሰጣቸው ወታደሮች ውሃ ጥም ሲይዛቸው እንዴት ፉት ይሉታል እንጂ በርከት አድርገው አይጠጡም ብሏል። ከዚህ በኋላ ጸሐፊ ትእዛዝ ገብረ ሥላሴ ከዚህ በኋላ ሙሴ ፊልተር የሚባለው የጣሊያ ሰው ተልኮ መጥቶ ነበርና ከአጤ ምኒልክ ገብቶ እንዲህ ብሎ ተናገረ። የእናንተስ ሰው ከምሽግ ዳር እየሄደ እየተታኮሰ ለምን ይሞታል? እነዚያስ ከርድ ውስጥ ያሉት ኢጣሊያኖች በውሃ ጥም ለምን ያልቃሉ? እኛም የምንፈልገው ፍቅርና እርቅ ነው። በፍቅር እንኳን የመቀሌን እርድ እስከ አዲግራት ድረስ ለቀን እንሄዳለን ብሎ ቢናገር እሺ ይሁን፣ አሁንም እርቅ ከፈለጋችሁ ሂደህ የዚያን ነገር ጨርሰህ ምላሹን አምጣ ብለው በጥር 9 ቀን ሰደዱት። እሱም መቀሌ ያሉት ኢጣሊያኖች በውሃ ጥም መጨነቃቸውን ልከውበት ነበርና የ3ቱም ቀን ጎዳና በ1 ቀን አዲግራት ደርሶ ስልክ አስመትቶ ከኢጣሊያ መንግሥት ልቀቁ የሚል ምላሽ መጥቶለት ባለማህተም ደብዳቤ ይዞ ተመለሰ። በ3ኛው ቀን አጤ ምኒልክ ሰፈር ገባ። ከዚያም ያመጣውን ደብዳቤ መቀሌ ላሉት ኢጣሊያኖች ሰደደላቸው። እዚያም ጉድባውን ለቃችሁ ውጡ የሚል ባለማህተም ደብዳቤ ባዩ ጊዜ ተድላ ደስታ አደረጉ ብለዋል። ፔትሮ ፊልተር ጉዳዩን በእርቅ ጨርሳለሁ ብሎ እየተመላለሰ ሰው በእርግጥ ለእርቅ አልነበረም። ባራቴሪ በኋላ ጊዜ እንደገለጠው ከኢጣሊያ የተነሳው አዲሱ ተጨማሪ ጦር እስኪደርስ ድረስ እንታረቅ እያለ ቢያንስ ለ20 ቀናት ነገሩን እንዲጎተትና መቀሌው ምሽግ ውሃ እስኪያገኝ ነበረ። ፊልተርም ራሱ በመጽሐፉ ይህን ጉዳይ ቢገልጽም ከጸሐፊ ትእዛዝ ለየት ያለ ፊልተር የገለጸው ነገር ደግሞ አለ። እንዲህ ይላል። ሚኒሊክ አስጠርተውኝ ከድንኳናቸው ገባሁ። እንደገባሁም እንዲሁ አለኝ፣ እናንተ እኛን ለማሸነፍና ድል ለማድረግ መጥታችኋል። የኢትዮጵያንም ሕዝብ ከባርነት አገዛዝ ነፃ እናወጣለን ትላላችሁ። ነገር ግን እንኳ የኢትዮጵያን ሕዝብ እኛን በምሽጋችሁ ውስጥ የታፈኑትን ምስኪን ሰይጣን ወገኖቻችሁን ለማውጣት አልተቻላችሁም። የእኔም ደካማነት እንደናንተ ከሆነ እነኛ ሰዎቻችሁ በውሃ ጥም እንዲሞቱ አደርጋለሁ። ይህን ለባራቴሪ ንገረው። ቅዱሳን መላእክት ግን ጠላቶቻችሁን እንድንወድ ነግረውናል። እኔ ክርስቲያን ነኝ፣ የአረመኔ ሕዝብም ንጉሥ አይደለሁም። ስለዚህ እነኚህ ክርስቲያኖቹም አይሞቱም። የሚመሯቸው ሰዎች ላኩና ይውሰዷቸው። ልትወጉን የምትፈልጉ ከሆናችሁ በአንድነት ሁኑና ጠብቁኝ፣ እመጣለሁ አሉኝ።
ይላል። በማግስቱ 30 በርሜል ውሃ በምሽጉ ያሉ ኢጣሊያኖች እንዲቀዱ ተፈቀደላቸው። ጸሐፊ ትእዛዝ እንዳሉት መቀሌ ምሽግ ውስጥ ያሉት ኢጣሊያኖች ምሽጉን ልቀቁ የሚለው ደብዳቤ ሲደርሳቸው ተድላ ደስታ ያደርጉ እንጂ ምሽጉን በሰላም ለመልቀቅ ገና ከአጤ ምኒልክ ፍቃድ አልተሰጣቸውም ነበር። የተለፋበት የመቀሌ ምሽግ እንዲለቀቅ የኢጣሊያ መንግስት ባዘዘ ጊዜ በኢጣሊያ ያሉት ጋዜጦች በኢጣሊያ መንግስት ላይ ተቃውሟቸውን ይጽፉ ጀመር። አንዳንዶቹ ጋዜጦችም አምባላጌ ላይ ተዋርደን በጦር ኃይል ተሸንፈን ለቀቅን፣ ታላቅ ምሽግን የተባለ የመቀሌው ምሽጋችንን ደግሞ በውሃ ሰበብ ለቀቅን፣ ይህ የኢጣሊያ መንግስት ውድቀት ስለሚያሳይ መንግስታችን ድል መሆኑን አምኖ ከአበሻ ምድር ለመውጣት አለበት እያሉ ሲጽፉ፣ ሌሎቹ ደግሞ በመላ ዓለም መሳቂያ የሆነውን ስማችንን ሳናድስ ሰራዊታችን ከኢትዮጵያ መውጣት የለበትም፣ ቢያንስ አንድ ጊዜ ድል አድርጎ ከዚያ በኋላ ብንታረቅ ይሻላል እያሉ ጻፉ። መቀሌ ምሽግ ውስጥ ያሉት ኢጣሊያኖችም ምሽጉን ልቀቁ የሚለው ደብዳቤ እንደደረሳቸው ምሽጉን ጥሰው ወደ ውሃው ለመውጣት ሲሉ በአዋጅ እንዳይወጡ ለአልባ አለቆቻቸው ተከለከሉ። በእንደ ሞልቴዶ አገላለጥ ባራቴሪ አንድ ደብዳቤ ልኮ ጋሊያኖ ደርሶት ሲያነበው ዓይኑን ባቀረረ። ደብዳቤውም በንጉሱ ኡምቤርቶ ስም የመቀሌ ምሽግ ላበሻው ንጉሥ አስረክቡ የሚል ነበር ይላል። ከምሽጉ መውጣት የሚቻለው ነጭ ባንዲራ ሲሰቀል መሆኑም ተነገራቸው። አጤ ምኒልክ ኢጣሊያኖችን በማሯቸው ጊዜ ይላሉ ጸሐፊ ትእዛዝ ገብረ ሥላሴ፣ በጅሮንድ ባልቻ ልከው ሰውም ከብቱም ውሃ ይጠጣ ብለው ዘበኞቹን አዘዙ። ጣሊያኖችም ይህን በሰሙ ጊዜ ወደ ውሃው ሲወጡ ዘመዱን ለመገናኘት የናፈቀ ሰው ይመስላሉ እንጂ ጠላት ወዳለበት የሚሄድ አይመስሉም። ከብቱም ውሃ ከጠጣ በኋላ ብዙ አለቀ። አንዲቱም ውሻ በር ሲከፈትላት ሮጣ ከውሃው ደርሳ ዘበኞቹ 3 ጋሻ ውሃ ጠጧት። ውሃውንም ከጠጣች በኋላ 2 ሙት ወልዳ ከዚያም ላይ ሞተች። ከዚህ በኋላ ከበጅሮንድ ባልቻ መቀሌ ከእርዱ ውስጥ ገብቶ የኢትዮጵያን ባንዲራ ተከለበት። የኢጣሊያኖችም ከመቀሌ ከእርዱ ውስጥ ዕቃቸውን አንስተው ወጥተው ከሰፈር ዳር ከሜዳ ሰፈሩ። ነገር ግን ከእርድ ውስጥ ከብታቸው በውሃ ጥምና በመድፍ በመትረየስ አልቆባቸው ዕቃቸውን የሚያነሱበት ከብት አጥተው ነበርና አጤ ምኒልክን ለመኑ። አጤ ምኒልክም በቸርነታቸው ከእንደርታ ከነጋዴውና ከባላገሩ 500 ግመልና በቅሎ በየዋጋው እየገዙ ጭነው እንዲሄዱ አዘዙላቸው። ለማጆር ጋሊያኖም ማለፊያ መርከብ የተጫነች በቅሎ ሰጡት ብለዋል። ከመቀሌ ምሽግ 20 ከፍተኛ መኮንኖች፣ 13 ዝቅተኛ መኮንኖች፣ 150 ባለሌላ ማዕረጎችና 1000 ጥቁር ወታደሮች ወጡ። ከእነሱ ጋርም ቀደም ብለው ኢትዮጵያ ውስጥ የነበሩ 2 ኢጣሊያኖች፣ 3 ግሪኮች አብረው ከጦሩ ጋር ወጡ። ከአምባላጌ እየቆሰሉ ከተመለሱት ጋርም 200 ቁስለኞች በቃሬዛ ወጡ። ጣሊያኖች ወደ መቀሌ ምሽግ ሲገቡ 200,000 ጥይት ይዘው ነበር። ከመቀሌ ምሽጋቸው 80,000 ጥይት ተኩሰው 120,000 ጥይት ይዘው ወጡ። ከ30,000 ጠመንጃቸው 3,000 ብቻ ይዘው ወጡ። 27,000 ተማረከ። ጣሊያኖቹ ከመቀሌ ምሽግ ሲገቡ 860 የመድፍ ጥይት ይዘው ገብተው ሲወጡ 600 የመድፍ ጥይት ይዘው ወጡ። ይህም 260 የመድፍ ጥይት በኢትዮጵያ ሰራዊት ላይ ተኩሰዋል ማለት ነው። የንጉሥ ኡምቤርቶ ቃል እንደደረሳቸው ዳግማዊ አጤ ምኒልክ ለፊልተር ደብዳቤ ጻፉለት። ደብዳቤውም እንዲህ ይላል። ይድረስ ከሙሴ ፊልተር። ከአዲግራት የመጣው የመንግሥት ደብዳቤ ደረሰኝ። እንዳ ኢየሱስም ያሉ ሰዎች ክፉ ነገር ሳያገኛቸው በደህና እንዲሄዱ ንጉሥ ኡምቤርቶ እንደተመኙ ራስ መኮንንን ተያዥ ይሆኑ ብዬ አዝዣለሁ። በጥር 12 ቀን መቀሌ ሰፈር ተጻፈ። በዚህ ደብዳቤ አማካኝነት ራስ መኮንን አስረካቢ፣ ፊልተር ተረካቢ ሆነው በመቀሌ ምሽግ ውስጥ የወጥር ተይዘው የነበሩት የኢጣሊያውያን ተለቀቁ። ጣሊያኖቹ ተለቀው በራስ መኮንን ጥበቃ ስር እንዳሉ ዳግማዊ ምኒልክ ለኢጣሊያ ንጉሥ ኡምቤርቶ የሚከተለውን ደብዳቤ ጻፉ። ይድረስ ከንጉሥ ኡምቤርቶ። ፍቅርና ሰላም መፈለጎን ጄኔራል ባራቴሪ በስልክ የመጣለትን ቃል ቢያስታውቀኝ እኔም ደስ ብሎኝ የሚገባ የክርስቲያን ስራችንን ለማስታወቅ
እንደ ኢየሱስ ከርድ ውስጥ በመከራና በጭንቅ በውሃ ጥም ተይዘው ተከበው በእግራችን ተረግጠናቸው የነበሩትን ወታደሮቹን አውጥቼ ከነመሳሪያቸው እርሶ እንደተመኙት በራስ መኮንን እጅ ሸኝቼ ሰድጃለሁ። አሁን የእርቁን ተነጋግሮ የሚጨርሰውን ሰው ቶሎ ቢያስታውቁኝ መልካም ነው። ከኔም ለሚጨርሰው ሰው ትእዛዝ ሰጥቼ ቶሎ ቢጨርስ ወዳለሁ። በጥር 16 ቀን በዶሎ ሰፈር 1888 ዓ.ም ተጻፈ። ይህ የዳግማዊ ምኒልክ ደብዳቤ ለንጉሥ እምቤርቶ ከመድረሱ በፊት የኢጣሊያ ሚኒስቴሮች ስብሰባ አድርገው ነበር። የሚኒስቴሮቹ የተሰበሰቡት መቀሌ ላይ ስለተያዙት ኢጣሊያኖች ጉዳይ ሲሆን በስብሰባው ላይ እነኛን ኢጣሊያኖች ለማስለቀቅ ነገሩን በሰላም መጨረስ አለብን ተብሎ ተወሰነ። ይህን ውሳኔ ለመፈጸም ኢጣሊያ ከሮማ ኢትዮጵያ ድረስ ወታደሮቿን አዝምታ በሁለት ግጥሚያ ድል ሆና ልታረቅ ማለቱ አሳፋሪ ነገር ሆኖባቸው፣ በዚያ ላይ ደግሞ የኢጣሊያ ጋዜጦች አሳፋሪ ተግባር እያሉ መንግስታቸውን ይወቅሱና ህዝቡን ይቀሰቀሱ ስለነበር የኢጣሊያ መንግስት ማጣፊያው ያጠረ ተግባር ሆነበት። ህዝቡም በየአደባባዩ እየተሰበሰበ ሁለት ጊዜ በጥቁሮች መሸነፋችን ታላቁ የኢጣሊያ መንግስት በዓለም ፊት ተዋረደ፣ ክብራችን ይመለስ፣ እንዋጋ እያለ ይጮህ ጀመር። የኢጣሊያ መንግስት እንደ ህዝቡ ፍላጎት ወደፊት ግፋ እንዳይል የኢትዮጵያ ጦር የማይጨበጥ የእሳት አሎሎ ሆነበት። ነገሩን በሰላም እንዳይጨርስና ወታደሩን እንዳይመልስ የህዝቡ ጩኸትና ሁካታ ለመንግስት የሚያሰጋው ሆነ። በዚህ ምክንያት ለህዝቡ ሰበብ ለመስጠት በሚያስችል መንገድ እርቅ እንዲፈጸም የኢጣሊያ ካቢኔ ወሰነ። የመታረቂያውን ሐሳብ ወደ ምኒልክ ከመላኩ በፊት የቦታው የተበታተኑትና ከመቀሌ ምሽግ የወጡት ኢጣሊያኖቹ ተጠቃለው አዲግራት እንዲገቡና ከዚያ በኋላ የእርቁ ንግግር እንደሚጀመር ዳግመኛ ፊልተር ተልኮ መጥቶ ጥር 28 ቀን ዳግማዊ ምኒልክ ነገረ። ባራቴሪ ስለ እርቁ ከምርኮኛው ከማጆር ሳልሳ ጋር ለመነጋገር ስለምፈልግ ይመለስና ይላኩልኝ ብሎ በፊልተር መላክተኝነት በጠየቀው መሰረት ማጆር ሳልሳ ወደ ባራቴሪ ተላከ። ሳልሳ ከመሄዱ በፊት የመመለሻው ቀን ተወስኖለት ለመያዣው 10 መኮንኖች ከምኒልክ ዘንድ ቀርተዋል። ሳልሳ ከሄደ በኋላ በመመለሻው ቀን ሳይመለስ ቀረ። ምኒልክም መያዣቸውን እንደያዙ በትዕግስት ሲጠብቁ የቀጠሮ ጊዜ 10 ቀን አለፈው። ያችን ጊዜ የኢጣሊያ ተራኪዎች እንዲህ ይሏታል። የሳልሳ የመመለሻ ጊዜ 10 ቀን ካለፈ በኋላ ፌብሩዋሪ 3 ቀን እነኛ 10 መኮንኖች ወደ ምኒልክ ድንኳን ተጠሩ። ድሮንም እንገደላለን እያሉ ሲፈሩ ነበርና ጠሩ፣ ደነገጡ። ከድንኳን ውጪ መደዳውን በቆሙ ጊዜ አንገታቸውን አቀርቅረው ጸሎት ጀመሩ። 2 ሰዓት ያህል በጭንቅ ቆዩ። ይህም ሌተና ፓርቲኒ ተጠርቶ ከራስ መኮንን ጋር ተነጋግሮ እስኪወጣ ድረስ ነበር። ራስ መኮንንም ሌተና ፓርቲኒን ከድንኳናቸው አስገብተው መንግስታችሁ ማጆር ሳልሳን ለመመለስ ቃል ከገባበት ጊዜ በማሳለፉ ንጉሠ ነገሥቱ በእናንተ ላይ የፈለጉትን ነገር ሁሉ ማድረግ ይችላሉ። በመያዣነታችሁ መሰረትም መገደል አለባችሁ። ነገር ግን የእኛ ንጉሠ ነገሥት ጨዋና ደግ በመሆናቸው በሌሎች ጥፋት እነኝህን ምንም ያልተበደሉትን ሰዎች ለመበቃያ አያደርጓቸውም። ስለዚህ ነፃነታችሁን ሰጥተዋችኋል። አሁንም ማጆር ሳልሳን እንዲላክ ለባራቴሪ ነግረው እሱም ባይልክ ፊልተርን ይላክ። ይህም ባያደርግ ግን የክርስቲያን ደም እንደገና መፍሰሱ ነው አሉት ይላሉ። እነኛ እንገደላለን ያሉት ከውጭ የቆሙት ኢጣሊያኖችም በነፃ መለቀቃቸውን ሲሰሙ ተደስተው ግራና ቀኝ ሆኖ በሚሰድባቸው ሰራዊት መሃል አቋርጠው ወጡ። የኢትዮጵያ ሰራዊት ያለበትን ክልል እስኪወጡም 4 ሰዓት ፈጀባቸው። የኢጣሊያ ሰራዊት ካለበት አካባቢ ሲደርሱም ስለ እነሱ የሚያስቡት ኢጣሊያኖቹ ተደስተው አቀባበል ተኩስ ተኮሱላቸው። እነሱም ከሌላው የኢጣሊያ ወታደር ጋር ከተደባለቁ በኋላ በአንድነት ነጭ ባንዲራ ይዘው ባራቴሪ ዘንድ ሄደው ሳልሳ ይመለስ እያሉ ጮኹ። ማጆር ሳልሳም የእርቁን ሐሳብ ይዞ ወደ ምኒልክ ተመለሰ።
ኢጣሊያኖች ለእርቁ ድርድር ያቀረቡትን ሐሳብ ይዞ ለመነጋገር ማጆር ሳልሳ ይሃ ላይ ከሰፈሩት ከአጤ ምኒልክ ዘንድ መጣ። ጊዜው ስለመሸም ከበጅሮንድ ባልቻ ሰፈር አደረ። በማግስቱ የሳይንቱ ገዢ ራስ ቢትወደድ መንገሻ፣ የሐረርጌው ገዢ ራስ መኮንንና ፊታውራሪ ሀብተ ጊዮርጊስ በአንድነት ሆነው የመጣህበትን ጉዳይ ንገረን አሉት። ማጆር ሳልሳም እርቁን ለመታረቅ ከንጉሠ ነገሥቱ መንግሥት ግዛት ውስጥ ያሉ ሹሞች ሁሉ የኢጣሊያን የበላይነት እንዲያውቁ ያስፈልጋል። ንጉሠ ነገሥቱና በውስጣቸው ያሉ ራሶች ሁሉ የኢጣሊያ መንግሥት ግዛት ከአሸንጊ ሐይቅ እስከ ተከዜ ወንዝ ድረስ መሆኑን እንዲያውቁ፣ ጠቅላላዋ ኢትዮጵያ ደግሞ በኢጣሊያ ጥገኝነት ስር ትሆናለች። የኢትዮጵያ መንግሥት ወታደር ለማደራጀት ቢፈልግ ከኢጣሊያ መንግሥት ማስፈቀድ አለበት። በኢትዮጵያ ውስጥ የኮንሲሲዮን መሬት ለውጭ ሀገር ሰው ለመስጠት የውጭ ሀገር ሰው በኢትዮጵያ ውስጥ ኢንዱስትሪ እንዲያቋቁምም ሆነ የባቡር ሀዲድ ለመዘርጋትና ይህን ለመሳሰሉት ጉዳዮች ሁሉ የኢጣሊያ መንግሥት መፍቀድ አለበት። በኢትዮጵያ ውስጥ የውጭ ሀገር ሰዎችን ጉዳይ በዳኝነት ፍርድ የሚያይላቸው የኢጣሊያ መንግሥት ነው። የቀረጥና የግብር ጉዳይ በኢጣሊያ ሕግና ደንብ መሰረት ይሆናል። ኢትዮጵያ የምታሰራው ገንዘብ በኢጣሊያ ኢንዱስትሪ ይሰራል። የኢጣሊያ መንግሥት ካልፈቀደ በስተቀር የኢትዮጵያ መንግሥት ማንኛውንም የብድር ስምምነት ከማንኛውም የውጭ መንግሥት ጋር አያደርግም። የኢጣሊያ መንግሥት ፈቅዶ የኢትዮጵያን መንግሥት ከሌላ መንግሥት ብድር ቢበደርም የኢትዮጵያ መንግሥት ሊኖርበት ዕዳ የኢጣሊያ መንግሥት ተጠያቂ አይሆንም። ኢጣሊያ በኢትዮጵያ ውስጥ ንግድ በማስፋፋት እርሻ በማረስ ተማሪ ቤት በመክፈትና የመሳሰሉትን ሁሉ በማድረግ ይረዳል። ጣሊያኖች በኢትዮጵያ ውስጥ መሬት ለመግዛት ኃይል አላቸው። ንጉሱና በንጉሱ ስር ያሉ ራሶች ሁሉ የኤርትራውን ገዢ ትእዛዝ ይቀበላሉ የሚል ሐሳብ አቀረበ። ይህንን የእርቅ ሐሳብ ባጭሩ ፍሬ ነገሩን ወሰድኩት እንጂ በዝርዝርና በአንቀጽ ሲሄድ ሰፊ ነው። ከዚህ ላይ ከገብረ ሥላሴ መጽሐፍ ልጥቀስ። ለልብ የማይስማማ ለጆሮ የማይሰማ ነገር ተናገረ። አጤ ምኒልክ ሲመልሱ እኔ የመጣሁ የተተከለውን ባንዲራ ላስነሳ ነው እንጂ እንደዚህ ያለውን እርቅ መቀበል አይቻለኝም። በተረፈ ግን ግፍ የማይወደውን አምላክ ጨምሬ የመጣችሁበትን መንገድ እቀበላችኋለሁ። በአገሬ በኢትዮጵያ መንግሥት የሮማን ባንዲራ አላስተክልበትም ብለው መለሱለት ብለዋል። ከዚህ በኋላ በያለበት በተናጠል ቁርቋሶ ጀመረ። ከራስ መንገሻ ጋር ተጣልተው ወደ ኢጣሊያ ገብተው የነበሩት ራስ ስብሐትና ደጃዝማች ሀጎስ ተፈሪ ከጠላት ጋር ሆነን ወንድሞቻችንን አንወጋም ብለው ከነመሳሪያቸውና ከነሰዋቸው ከኢጣሊያ ከድተው የካቲት 4 ቀን ወደ ምኒልክ ገቡ። ምኒልክም እኚህን 2 መኮንኖች በፍቅር ተቀብለው ከነሰራዊታቸው ሸልመው ስመው አገራችሁን ጠብቆ ብለው ዓርብ ዕለት አሰናበቷቸው። ራስ ስብሐትና ደጃዝማች ሀጎስም ከምኒልክ ዓርብ ዕለት ተሰናብተው ሰኞና ማክሰኞ ከአዲግራት ወደ እንጥጮ ከሚመጣው የጣሊያ ሰራዊት ጋር ጦርነት ገጥመው 360 ኢጣሊያኖችን ገድለው የምስራች ብለው ወደ አጤ ምኒልክ ላኩ። ራስ ስብሐትና ደጃች ሀጎስ ተፈሪ አዲግራት ባሉ ኢጣሊያኖች ላይ ከባድ ችግር አደረሱ። የመገናኛውን ስልክ ከመበጣጠሳቸውም ሌላ መንገዱን ዘግተው ለኢጣሊያኖቹ ስንቅ እንዳይደርስ አደረጉ። አንድ የኢጣሊያ መኮንን ለቤተሰቡ በጻፈው ደብዳቤ እንደገለጸው ምግቡ ዱቄቱና ሩዙ ብቻ ነው። ቢኖ፣ ቺዝ ወይም አይብ፣ ኮምጣጤ ሁሉ የለም። የመጻፊያ ወረቀት እንኳ አጥተናል ብሏል። ዶክተር ቦርጄቲ እንደጻፈው የቴሌግራፍ ሽቦ ሊቀጥሉ የሄዱ ሰዎች ቆስለው እሱም ከቁስለኞቹ ጋር መመለሱን ያቆሰላቸውንም አንዲት ሴት አድፍጣ ስትተኩስ ማየቱን ገልጿል። አንድ ጊዜም የቴሌግራፉን ሽቦ በድንጋዮች እየቀጠቀጡ ከሚቆረጡ ሴቶች መሃል 2 ተይዘው መምጣታቸውን ገልጿል። ዋናው ጦርነት እስኪጀመር ድረስ በተናጠል ጀብዱ ከሰሩት አንዱ ቀኛዝማች ታፈሰ ናቸው። ወጣቱ ቀኛዝማች ታፈሰ አዲግራት የመሻገሩን ኢጣሊያ ከተራራ ላይ ወጥተው የኢጣሊያኖቹን ሁኔታ በመነጥር ሲያዩ ኢጣሊያኖች እየተጅሞለሞሉ ሲመጡ አዩ። ከዚህ በኋላ ላለው ከገብረ ሥላሴ መጽሐፍ ልጥቀስ። 5 እና
6000 የሚሆኑ ኢጣሊያኖች፣ 700 እና 800 የሚሆኑ ባሻ ባዙቆች ከእርዱ ወጥተው ቀኛዝማች ታፈሰ በመነጥር ከሚያይበት ተራራ አጠገብ ከሜዳው ላይ ደረሱ። ቀኛዝማች ታፈሰ 50 የሚሆኑ ወታደሮች ተከትለውት ነበር። እነዚያም ሲመጡ ባየ ጊዜ ወርደን እንተኮስባቸው ብሎ ከአሽከሮቹ ጋር ተነጋገረ። ተነጋግረውም አልቀረ ሄደው ተኮሱባቸው። ቀኛዝማች ታፈሰም ያላጌ ዕለት 50 የሆነውን የኢጣሊያ ወታደር በአንድ ጎራዴ የነዳው። አንድ ላይ ቆሞ የተኮሰው አየር እንደ ርብጫ ተቆልሎ የተገኘው ዕድሜው የ25 ዓመት ጎልማሳ ነበር። ኃይሉና ጀግንነቱ እንደነ ሳምሶን እንደነ ጌዲዮን ነበርና ተኩሶ የጣላቸው ጊዜ እነዚያም ሸሽተው ተመልሰው ወደ እርዳቸው ገቡ። እሱም የሞተውን ኢጣሊያ ገፎ የቆሰለውን ባሻ ባዙቅ በቃሬዛ አስቶ መጥቶ ግድያ ጣለ ብለዋል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።